ክብር ለኢየሱስ ይሁን። መንፈስ ቅዱስ አንድ ሰው ላይፍ ላይ ሲመጣ በረምስ መንፈስ ቅዱስ ባንድ አማኝ ህይወት ላይ በኃይል ሲመጣ ዝም ካልክ የመጣው መንፈስ ቅዱስ አይደለም። መንፈስ ቅዱስ በአንድ አማኝ ህይወት ላይ ሲመጣ የመጣበት ሰው ዝም ማለት አይችልም። በመንፈስ ቅዱስ የተነቃቁና የተሞሉ ሰዎች ሁሉ ጊዜ ኢን ስፒሪት የሚንቀሳቀሱ ሰዎች ዝም የማይሉ ሰዎች ናቸው። ቢኮዝ ሆሊ ስፒሪት ሲመጣ ብቻውን አይደለም የሚመጣው፣ ከምትናገረው ነገር ጋር አብሮ ነው የሚመጣው። በደንብ ስሙኝ። በእነሱ አማርኛ በእነሱ ሂብሩ ተናገር አይደለም የሚለው፣ እንዲናገሩ በሰጣቸው መጠን የሚናገሩትንም የሰጣቸው ስፒሪቱ ነው። ሶ መንፈስ ቅዱስ አንተ ላይፍ ላይ ሲመጣ ብቻውን አይደለም የሚመጣው፣ የምትናገረውንም ጭምር ይዞ ነው የሚመጣው። ናው ፕሮፌሰር ስታረጉ ያያቸዋል፣ ስለሚመጣው ዘመን ስታወሩ ያያቸዋል፣ ስለሚመጣው ሪቫይቫል ስታወሩ ያያቸዋል። ሶ ሆሊ ስፒሪት ጋር ትክክለኛ ፌሎሺፕ ያላቸው ሰዎች የሆሊ ስፒሪት ማኒፌስቴሽን በህይወታቸው ላይ የምታያቸው ሰዎች ሁሉም ጋር ስትመጣ አንድ አይነት ካራክተር አለ። ሁሉም ዝም በሉ ብትላቸው ዝም የማይሉ ሰዎች ናቸው። በደምስ በሁሉም ምን ሞላባቸው? መንፈስ ቅዱስ። በሁሉም መንፈስ ቅዱስ ሞላባቸው ካለ በኋላ ሁሉም ጋር ግን የሚናገሩትን ሲሰጣቸው እንዲናገሩ በሰጣቸው መጠን ይላል። ሁሉም ጋር ተሞልቷል። ፒተርና የሆነ ሰንበዲ ግን እኩል የሚናገሩትን ነገር አንድ አይነት ነገር አልሰጣቸውም። ምናልባት ፒተር 3 ሰዓት ሙሉ የሚያወራው ነገር ሊሆን ይችላል የተሰጠው። የሆነኛው ሰንበዲ ደግሞ የ10 ደቂቃ ሜሴጅ ብቻ ሊሆን ይችላል ሊያወራ የተሰጠው። ሶ የተሰጣቸው በምናቸው መጠን ነው? እንዲናገሩ በተሰጣቸው መጠን። ሄሎ የተሞሉት 120ዎቹም ነው። ሲናገሩ የምታያቸው ግን በምናቸው መጠን ነው? ምን ማለት እንደሆነ ልንገራችሁ። ደሞር ሆሊ ስፒሪት ጋር የተነካካ ነገር ያላቸው ሰዎች ሁሉ ጊዜ ከመንፈስ ቅዱስ ጋር የተነካካ ነገርና በጣም ከመንፈስ ቅዱስ ጋር የተጣበቀ ነገር ያላቸው ሰዎች ደሞር የሚናገሩት ነገር አላቸው። ከኔ ጋር ናቸው። ከመንፈስ ቅዱስ ጋር ያላቸው ግንኙነት ግን የተቆራረጠ። ምሳሌ ዛሬ ጸልየው ከሳምንት በኋላ ቸርች ሲመጡ ፕሬየር ትዝ የሚላቸው ሰዎች ካንተ ጋር እኩል ማውራት አይችሉም። ቢኮዝ እነሱም የሚያወሩት በተሰጣቸው መጠን ነው። ደሞር ዴይሊ በሆነ ቁጥር ፌሎሺፕ ዴይሊ የምታወራው ነገር ይኖራል። ዴይሊ የሚጨምር ነገር ማውራት ትጀምራለህ። ሶ መንፈስ ቅዱስ አንተ ላይፍ ላይ ሲመጣ በብቸኝነት ከሚመጣበት ምክንያት መካከል አንዱ ልንገርህ፣ እንድትናገር ነው የሚመጣው። ምሳሌ ብሉይ ኪዳንን ስታወሩ የእግዚአብሔር መንፈስ መጣበት ይልህና ከዛ የሚናገረውን ይነግርሃል። ትንቢት ምን አለ? ሁሉንም የብሉይ ኪዳን ሜሴጆች ያቸው የእግዚአብሔር መንፈስ መጣበት ካለ በኋላ መንፈሱ የመጣበት ፐርፐስ ስላለ ከዛ በኋላ የሰዎቹን አክሽን ነው የምታየው። ወይ ትንቢት ሲናገሩ ወይ አንበሳ ሲገነጥሉ ወይ ሰምቲንግ ሲያደርጉ ነው የምታያቸው። ሆሊ ስፒሪት አንተ ጋር ሲመጣ ብቻውን አይደለም የሚመጣው፣ የምትናገረውን ነገር ይዞልህ ነው የመጣው። አንድን ጠንቋይ ካፌ ውስጥ ብታገኘው ኖርማል ሰው ነው። ልክ ነኝ? አንድን ጠንቋይ ሙሉ ከተማው የሚገብርለት ጠንቋይ ካፌ ውስጥ ብታገኘው ኖርማል ነው። ጠንቋዩ መለፍለፍና መዘባረቅ ሲጀምር መዘባረቅ ጀመረ አይደለም የምትለው፣ አውሊያው መጣ ነው የምትለው። ልክ ነኝ? ቢኮዝ ስፒሪቱ የሚመጣው የሚናገረውን ነገር ጭምር ይዞለት ነው። ስፒሪቱ እስካልመጣ ድረስ ጠንቋዩ ያንን ነገር መናገር አይችልም። መንፈስ ቅዱስ የመጣ ታይም ላይ የምትናገረው ነገር 1 ሲደመር 1 አይሆንም። የምትናገረው 2 ሲደመር 2 አይሆንም። ቢኮዝ ሲመጣ እንኳን የምትናገረውን ነገር ይዞልህ ነው የመጣው። ዛሬ ትንቢት ስትናገረው ያለው በሚመጡ ዘመናዎቻችሁ ላይ ስትናገረው ያለው በሚመጣው ስራችሁ ላይ ስትተነብዩ ያለው በሚመጣው አገልግሎታችሁ ላይ ስትተነብዩ ያለው። ሄሎ ሆሊ ስፒሪት አንተ ላይፍ ላይ ሲመጣ የምትናገረው ነገር ሊሰጥህ ነው የሚመጣው። ምን ማለት መሰለህ? ምናልባት የለመድከው አማርኛ ሊኖር ይችላል፣ የለመድከው ኦሮምኛ የለመድከው ሀዲያኛ ሊኖር ይችላል። the moment ሆሊ ስፒሪት የመጣ ታይም በዛው በለመድከው ሀዲያኛ የምትናገረውን ይሰጣል። በዛው በለመድከው አማርኛ የምትናገረውን ይሰጣል። በዛው እና ኢየሱስ ስለ ሆሊ መንፈስ ቅዱስ ያወራቸው እኮ እሱ የመጣ ሰዓት አለ ማንንም አስተማሪ ላይ ያስፈልጋችሁ ይችላል። ቢኮዝ እሱ ራሱ የምትናገሩት ምን ይላችኋል? ከኔ ጋር ናችሁ? በሸንጎ ፊት ያቀርባችኋል አላችሁ። በሸንጎ ፊት ስትቀርቡ ምን እናገራለን ብላችሁ ምን አታስቡ። ቢኮዝ እሱ ራሱ በእናንተ ውስጥ ምን ይላል? ቢኮዝ መንፈስ ቅዱስ አሁን የምትናገረው ኖርማል አማርኛ ከሆነ ትምህርት ቤት ከሆነ ሰንበዴ ተማርኩ አማርኛ አይደለም።
ሆሊ ስፒሪት የመጣበት ታይም ላይ የምትናገረውን ጭምር የሚሰጥህ እሱ ነው። አልሰማችሁ? የምትናገረውን ጭምር የሚሰጥህ እሱ ነው። መንፈስ ቅዱስ ጋር ዴይሊ የሆነ ፌሎሺፕ ያላቸውን ሰዎች በደንብ ስሙ። በሁሉም ላይ ምን አለ? መንፈስ ቅዱስ ሞላባቸው። በስንት ሰዎች? 120 ሆነው ነው አይደል ሲጸልይ ነበር? 120 ሆነው መንፈስ ቅዱስ ምን አለባቸው? ሁሉም ግን የሚናገሩት ነገር እኩል አይደለም። ከኔ ጋር ናቸው? ኢቭን አንዳንዶቹም እንደተናገሩ እንኳን አይገባንም። ነገር ግን ከመንፈስ ቅዱስ ጋር የተጣበቀና የተነካካ ነገር የነበረው ጴጥሮስ ሐዋርያት ሥራ 2 ላይ ከነሱ ጋር መንፈስ ቅዱስ እኩል ተቀብሎ ከነሱ ጋር እኩል መንፈስ ቅዱስ ተሰጥቶት እዛው ሐዋርያት ሥራ 12 ላይ 11 ቆመዋልና 11 ተናገሩ አይልም። ጴጥሮስ ብቻውን መናገር ጀመረ። ከኔ ጋር 11 አብረውታሉ። 11 ቆሙ። ፒተር ብቻውን ማለት ጀመረ፣ መናገር ጀመረ። ቢኮዝ ፒተር የተሰጠው ከነሱ የሚበልጥ ነው። ፒተር ልክ ሐዋርያት ሥራ 2 ላይ አወራና 3000 ሰው ማድረክ አይደል? ሐዋርያት ሥራ 3 ላይ ሰው ያቆማል ሲባል አሁንም አላቆም። የምንሰጥህ ብርና ወርቅ የለንም፣ የምንሰጥህ ግን እጅና እግር አለ። ሰውየው ሐዋርያት ሥራ 3 ላይም እያወራን 4 ላይም ሲገባ እያወራ 5 ላይም የማያቋርጥ ሜሴጅ ሲሰጣቸው ያለው የማያቋርጥ መልእክት ሲሰጣቸው ያለው የማያቋርጥ መልእክት ሲሰጣቸው ያለው የሆነ በደም ስም 120ዎቹ ደቀ መዝሙሮች ናቸው። 12ቱ አፖስቶሎች ናቸው። በፒተር አፖስቶልነትና በ11 መካከል ልዩነት የለም። ባይብል ግን ልዩነቱን ሲነግር 11ዱ ቆሙ አለ። ፒተር ማውራት ጀመረ። ከኔ ጋር ናቸው? 12ቱም እኩል የተሞሉት የሚያወሩት ነገር ጋር ስትመጣ ግን 11 ቋሚ ናቸው። ፒተር ነው የሚያወራው። ሄሎ የሚያወራው ማን ነው? ፒተር ነው። ሐዋርያት ሥራ 3 ላይ ስትገባ ሽባውን ሰው አይቶት ዮሐንስ ዝም ሲል የሚያወራው ፒተር ነው። ዛሬ መንፈሳዊ አቅማችሁ እንዲጨምር ጸልያለሁ። ዛሬ መንፈሳዊ ደረጃችሁ እንዲጨምር ጸልያለሁ። መንፈሳዊ ደረጃችሁ በኢየሱስ ስም ኃይል እንዲጨምር ጸልያለሁ። በኢየሱስ ስም ኃይል እንዲጨምር ጸልያለሁ። ዘፍጥረት 1ን ያላነበበ ሰው አለ? ዘፍጥረት 1ን እግዚአብሔር ሰማይና ምድር ፈጠረ፣ ብርሃን ይሁን አለ፣ ጨረቃ ይሁን አለ፣ እንደዚህ ይሁን አለ የሚለውን ሁላችሁም ታውቁታላችሁ። ዘፍጥረት 1 ውስጥ ግን አንዳንድ ሰዎች የማይገባቸውን ነገር ልንገራችሁ። ዘፍጥረት 1 ላይ ሂብሩ የሚባል ቋንቋ አልተፈጠረም። ዘፍጥረት 1 ላይ አዳም የሚባል ነገር የለም። ዘፍጥረት 1 ላይ ግን እግዚአብሔር ብርሃን ይሁን ብሏል። ብርሃን ይሁን ሲል ሂብሩ በሌለበት ዓለም ውስጥ ነው ብርሃን ይሁን አለ። የሰው ላንጉጅ የለም እዛ ስፍራ ውስጥ። ሙሴ የግብፅን ቋንቋ ያውቃል፣ የእስራኤሎችን ቋንቋ የጄዊሽ ቋንቋ ያውቃል፣ የአይሁድ ቋንቋ ያውቃል። ጋድ በጄዊሽ በግብፅም ላንጉጅ አይደለም የተናገረው። ብርሃን ይሁን ሲል ግን ሙሴ ሰምቶታል። አንዳንዶቻችሁ መንፈስ ቅዱስን ለምን እንደማሰሙ ታውቃላችሁ? መንፈስ ቅዱስን የማሰሙበት ምክንያት ያንተን አማርኛ ስለምትጠብቅ ነው። አየ እግዚአብሔር ዘመናት በፊት ሰው ሳይፈጠር ብርሃን ይሁን ሲል ሙሴ ሰማው። ምናልባት እዛ ስፍራ ላይ ሌሎች ኤንጅሎች አልሰሙም። ዛሬ መንፈሳዊ ላንጉጅን አንደርስታንድ እንድታረጉ ጸልያለሁ። መንፈሳዊ ቋንቋ እንዲገባችሁ ጸልያለሁ። መንፈሳዊ ቋንቋ እንዲገባችሁ ጸልያለሁ። አልሰማችሁ ማለት መንፈሳዊ ቋንቋ እንዲገባችሁ ጸልያለሁ። እዛ ስፍራ ላይ ሰው የለም። ብርሃን ይሁን ሲል ዘፍጥረት ላይ ሰው አለ? ጋድ በምን ቋንቋ ብርሃን ይሁን ያለ ይመስላል? አንዳንድ ሰዎች ከነሱ አንደርስታንዲንግ ከነሱ አስተሳሰብ ከፍ ብለው የእግዚአብሔርን ዓለም መረዳት ይችላሉ። ከነሱ ኢትዮጵያዊነት ስሜት ወጥተው ከነሱ ላንጉጅ ወጥተው ጋድን መረዳት ይችላሉ። ምሳሌ ምን ማለት መሰላችሁ? ምን ማለት መሰላችሁ? አሴ ፕሮፌት ምናልባት የማወራውም ነገር አንዳንድ ፕሮፌቶችን ላይ ይገባቸው ይችላል። ክላስ የምንለው ነገር አለ። ሰዎች በሰው ክላስ ውስጥ ሊንቀሳቀሱ ይችላሉ። ሰዎች በኤንጀሊክ ክላስ ሊንቀሳቀሱ ይችላሉ። ሰዎች ደግሞ በጋድ ክላስ ይንቀሳቀሳሉ። በጋድ ክላስ ውስጥ የሚንቀሳቀሱ ሰዎች ከኔ ጋር ናችሁ? በጋድ ክላስ ውስጥ የሚንቀሳቀሱ ሰዎች አንተ ጋር መተው እግዚአብሔር እንደዚህ ይለኛል አይደለም የሚሉ እግዚአብሔር መጥቶ ምሳሌ እግዚአብሔር አንተ ጋር ቢመጣ እኔ ካልኩት ውጭ ምንም አይሆንም ነው የሚለው። በጋድ ክላስ የሚንቀሳቀስ ሰው አንተ ጋር ሲመጣ እኔ ካልኩት ውጭ ምንም አይሆንም ነው የሚለው። ቢኮዝ በጋድ ክላስ ነው የሚንቀሳቀሰው። ኤልያስ ጋር ሲመጣ ሕያው እግዚአብሔርን ይላል እኔ ካልኩት ውጭ ማለት 7000 ቅሬታ ነቢያት እኮ አሉ። እነሱ እያሉ እኔ ካልኩት ውጭ ቢኮዝ የሰውየው ክላስ ነው። እና ሙሴን ሲመጣ እግዚአብሔር ሆይ ለምን ብርሃን ይሁን ሲል በሂብሩ ሳይናገር እግዚአብሔር በሌላ ላንጉጅ ሳይናገር ሙሴ ለምን እንደገባው ልንገራችሁ።
ዮሐንስ መጥቶ በመጀመሪያ ቃል ነበረ ብሎ ሲያወራ እዛ ስፍራ ላይ ጋር የተናገረውን ነገር ማን አልነገረህም? ዮሐንስ አልነገረህም። ሙሴ ግን አብራርቶ ነግሯል። ብርሃን ይሁን ሲል ምንም አይነት እንትን አልነበረም። ሆይ ሙሴ ለምን እንደነገራችሁ ልንገራችሁ። እግዚአብሔር መጣና ሙሴን እንደዚህ አንተን አለው አምላክ አድርጌሃለሁ አለው። አንተ ምን አድርጌሃለሁ? ሂብሪው እንግሊዘኛ አማርኛ የማይገባበት ዓለም ሰውየው ጋር ቢያወራ እንኳን አንደርስታንድ ማድረግ ይችላል። አልሰማችሁ? እግዚአብሔር ቢያወራ እንኳን ምን ማድረግ ይችላል? አንደርስታንድ መስማት ይችላል። አንደርስታንድ ማድረግ ይችላል። ሰውየው ብርሃን ይሁን ሲል አለ። ጋድም ምን አልኩት? በደንብ ስሙ። እግዚአብሔር ሰማይና ምድርን በፈጠረበት ታይም ላይ ምድር ይሁን ሲል ቡቃዮች ይብቀሉ ሲል ቡቃዮች በቅለው ምድር ተፈጥራ ብዙ ሺህ ዓመታት አስቆጠራ ነው ሙሴ ጋር የደረሰችው። ሙሴ ግን እግዚአብሔርን ሲሰማው ናው እንደሰማው አድርጎ ነው የነገረን። ዲፈረንሱን ልንገራችሁ። ምሳሌ እኔ ከ10 ዓመት በፊት ያወራሁትን ነገር ከ10 ዓመት በፊት ነው የምሰማኝ። ናው አንተ በሰማው ፕሮፌት እኮ ከ10 ዓመት በፊት ተናግሮ ነበር ነው የምትለው። እየገባችሁ ነው? ሙሴ ምድር ናው እንደተፈጠረች አድርጎ ሰማውት ነው ያለው። ቢኮዝ ስፒሪት ሬለም ላይ ታይም የሚባል ነገር የለም። ነገ የሚባል ቀን የለም። ትናንት የሚባል ቀን የለም። ሶ ሙሴ እዛ ክላስ ውስጥ ስለነበር እግዚአብሔር የሚናገረው ነገር ሁሉ ይገባዋል። እና ጋድ ለራሱ እኮ ስለ ሙሴ ሲያወራ ሙሴ አለ አንተን እዛኛው ተራራ ላይ ሄጄ ሙት ካላልኩ አለው ትውልዱ ያመልካል አለው። ቢኮዝ ክላሱ ተቀይሯል። ያንተ መንፈሳዊ ክላስ ሲቀየር ያለ አልሰማችሁም? ሲቀየር ያለው አንድ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ እንደዚህ ይላል፣ በሙሴ ስጋ ማንና ማን ተከራከሩ ይላል? ሚካኤልና ሉሲፈር አይደለ? ሆይ ለምን ተከራከሩ ይመስላል? የሙሴ ስጋ ውስጥ ምን አለበት? ሆይ ለምን በአብርሃም አልተከራከሩ? ቢኮዝ ዴመን ራሱ ሙሴ ውስጥ ያለውን አኖይንቲንግ ኢምፓርት ማድረግ ይፈልጋል። ሙሴ ውስጥ ያለውን ኢምፓርት ማድረግ ይፈልጋል። ስለየትኛውም ስጋ ጉዳይ ተከራክሮ ያቅም። ስለየትኛው ሙሴ ጋር ሲመጣ ይሄ ያለ የኔ ነው አለ። የዚህን ሰው ያኖይንቲንግ ኢምፓርት ማድረግ ይፈልጋል። አሁን ያንተ ክላስ ተቀየረ። አልሰማችሁ? ያንቺ ክላስ ተቀየረ። በኢየሱስ ስም ተቀየረ። እነ ኢያሱ ጋር ስትመጣ ስለ ስጋቸው አይደለም ስለ ጥምጣማቸው ነው ክርክሩ። ይሄ ሰውዬ ጥምጣሙ ቆሽሿል። ሙሴ ጋር ስትመጣ የዚህን ሰውዬ ቦዲ ፈልጓል። የዚህን ሰውዬ ምን ፈልጓል? ፕሮፌቲክ ዓለም ላይ ሙሴና ኤልያስ ብቻቸውን አንድ ክላስ ናቸው። ብዙ ሰዎች ሙሴ እንደሞተ ነው የሚያስቡት። ልክ ነኝ? መጽሐፍ ቅዱስ በስጋው ተከራከሩ ነው የሚለው። ያ ማለት የተቀበረና የሞተ ሰው ስጋው ይበሰብሳል። ሉሲፈርና ማን የተከራከሩት በአስክሬኑና በነፍሱና በመንፈሱ ላይ አይደለም፣ በስጋው ላይ። ሰውየው አልሞተም ማለት ነው። ሌላ ሬለም ውስጥ ነው ያለው። እና ኢየሱስ ተራራ ላይ የነበረ ጊዜ ማንና ማን መጡ ይላል? ሙሴና ኤልያስ። እና ፒተር ሲያያቸው ፊዚካሊ ስላያቸው ለሙሴ ድንኳን ልስራለት አለ። ቢኮዝ የሞተ ሰው ድንኳን ልስራለት አትለ ኢን ስፒሪት አየሁት ነው። ያንተ ክላስ ሲቀየር ያለው ያንተ ክላስ ሲቀየር ያለው ያንተ መንፈሳዊ ክላስና ደረጃ ሲቀየር ያለው በኢየሱስ ስም ሲቀየር ያለው በኢየሱስ ስም ሲቀየር ያለው። ኢየሱስ ስምዖን ጋር ሲመጣ የጴጥሮስ ስም ማን ነበረ? ስምዖን። ልክ ነኝ አይደል? ልክ ነኝ? ማን ነበረ ስሙ? ስምዖን ማለት ሎው ማለት ነው፣ ህግ ማለት ነው። የስሙ ትርጉም ህግ ማለት ነው። ስምዖን ማለት ሌላኛው ትርጉሙ ወላዋይ ማለት ነው። እና ኢየሱስ አየውና ኬፋ ነህ አለው። ኬፋ ማለት አለት ነው። ከኔ ጋር ናቸው አይደል? the moment ኬፋ የሚለውን ስም ፒተር ሲያገኝ አለት ያለበት ዓለም ውስጥ ነው የገባው። ክራይስት ደግሞ ያለት ነው። የፒተር ደረጃ ናው ተቀይሯል። ኔሙ የተሰጠው ሰዓት አይ ቲንክ እየገባችሁ አይደለም? ይሄኛው ክላስ ነው እየገባው ያለው። ደረጃችሁ ሲቀየር ያለው መንፈሳዊ ደረጃችሁ ሲቀየር ያለው መንፈሳዊ ደረጃችሁ ሲቀየር ያለው መንፈሳዊ ደረጃችሁ ሲቀየር ያለው መንፈሳዊ ደረጃችሁ ሲቀየር ያለው በኢየሱስ ስም ሲቀየር ያለው ሶ መንፈስ ምን እንደሰጣቸው መጠን እንዲናገሩ ምን ባላቸው መጠን በሰጣቸው መጠን የሚናገሩትን ሜሴጅ ማን ይሰጣቸው? መንፈስ። የተሰጣቸው ደግሞ ምን እንዲሉ ነው? ሄሎ ሆሊ ስፒሪት አንተ ላይፍ ላይ የመጣ ሰዓት ዝም ማለት አትችልም።
ቢኮዝ የመጣው እንድትናገር ነው። አንተ ምናልባት ዝም ካልክ ጨዋ ጴንጤ ልትሆን ትችላለህ። ሄሎ ዝም ካልክ ጨዋ ጴንጤ ጨዋ የቸርች አባል መሆን ትችላለህ። ሆሊ ስፒሪት የነካው ፐርሰን ግን ዝም ማለት አይችልም። በቃ ዝም በል ብትሉኝ እኔ አላስቻለኝም በቃ የሆነ አፌን የሚበላኝ ነገር አለ ምናምን ነው የምትለው። ይሁንልህ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። ዝም በል ብለው መክረው እሺ ብላቸው ከ10 ደቂቃ በኋላ ዝም አልታችሁ መናገር ነው የምትጀምረው። መተንበይ ነው የምትጀምረው። መፈወስ ነው የምትጀምረው። ነፃ ማውጣት ነው የምትጀምረው። ነፃ ማውጣት ነው የምትጀምረው። ነፃ ማውጣት ነው የምትጀምረው። 11ዱ የሚናገሩት ምን ተብሏቸዋል? ተሰጥቷቸዋል። መንፈስ ቅዱስ ሞልቶባቸዋል። የተሰጣቸው ግን እንደምናቸው ነው? እንደ መጠናቸው የሚናገሩትን ምን በተሰጣቸው መጠን የሚናገሩት በምን መጠን ነው? በተሰጣቸው መጠን። ምን ማለት እንደሆነ ልንገራችሁ። በተሰጣቸው መጠን ማለት ከኔ ጋር ናችሁ? ከኔ ጋር ናችሁ? የ4 ዓመት ህፃን ልጅ ወይ 5 ዓመት ህፃን ልጅ ያለ እዚህ ጉባኤ ውስጥ 4 ወይ 5 ዓመት ወደኔ ላኩት ወይ ወደኔ ላኳት እንዲናገሩ በተሰጣቸው መጠን ማለት ነይ የኔ ቆንጆ ነይ። እሷን አያችኋት? እሷን አያችኋት? የ10 የ11 ዓመት ህፃን አለ። 15 16 ዓመት የሆነው ሰው አለ። 15 16 17 ዓመት የሆነው ሰው ነይ። እሷ ስንት ዓመቷ ነው? እሱስ እንዲናገሩ በሰጣቸው መጠን ማለት እንደሆነ ልንገራችሁ። እሷ አማርኛ ትችላለች፣ እሷ አማርኛ ይችላል፣ እሷ አማርኛ ይችላል፣ እሷ አማርኛ ይችላል። ግን ሁሉም አማርኛ የተናገሩ እሷ የምታማራው አማርኛ መጠኑና የሱ መጠን ይለያያል። የሱና የሱ መጠን ይለያያል። የሷና የሷ መጠን ይለያያል። አንድ ደግሞ እዛ ጋር ትልቅ ሽማግሌ ሰው ባስቀምጥ የሱና የሽማግሌው ሰው የመጠን ይለያያል። የምትናገረው የሚሰጥህ በመንፈሳዊ አቅምህ ልክ ነው። ምን ማለት ነው? ነገር እንካችሁ ስፒሪቹዋል ቤቢ ኮንክ ላላ 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 እያልክ ጨርሳለህ። በቃ ያንዳንዱ ሰው ልሳ እንደዛ ነው አይደል? ማውራው እየገባችሁ ነገር ሁሉም ግን ምንድነው የሚናገሩት? አማርኛ ነው አይደል? እሱ የሚናገረው አማርኛ እሷ ላይ ይገባት ይችላል። ግን እሷ የምትናገረው አማርኛ ነው። እሷ የምትናገረውን አማርኛ እሱ ላይ ይረዳ ይችላል። እሱ የሚያወራውን አማርኛ ምናልባት እሷ የሚገባት በሱ እድሜ ልክ ስትሆን ልክ ነኝ አይደል? ፒተር የሚያወራው ሁሉም የሚናገሩት አልኩ። ግን ለሌሎቹ ምንድነው? ያንተ እንደዛ እንዲሆን ጸልያለሁ። አልሰማችሁም? ያንተ እንደዛ እንዲሆን ጸልያለሁ። ልሳኑ ሲመጣ ሁሉም የሚናገሩት ልሳን፣ ሁሉም የሚናገሩት ምንድነው? ልሳን። እዚህ ጋር ያለችው ልጅና እዛ ጋር ያለው ሰውዬ ግን በሌቭል እኩል አይደሉም። አይ ሁለቱም የሚያወሩበት አማርኛ ሌቭሉ እኩል እንዳልሆነ ስፒሪቹዋል ዓለም ላይ ስትናገሩ ሌቭላችሁን ነው የምትገልጡት። አልሰማችሁ? ሌቭላችሁን ነው የምትገልጡት። ምናልባት እሷ የምታወራ ከዳቦ ከብስኩት ከዚህ ያለፈ ላታወራ ትችላለች። ከመዝናኛ ምናምን ያለፈ ላታወራ ትችላለች። እሱ ጋርም ስትመጣ ልክ እንደዛው። ሄሎ እሷ ጋር ስትመጣ ትንሽ ከፍ ያለ ነገር፣ እሱ ጋር ስትመጣ የሚያወራው መጠን በምኑ መጠን ነው? መንፈሳዊ ዓለም ላይም ልክ እንደዛው ነው። መንፈሳዊ ዓለም ላይ ልክ በተሰጠህ መጠን ማለት እዚህ ጋር ያለ ስፒሪቹዋል የሆነ ቤቢ ሞቷል ይላል። እዚህኛው ከሞተ ምን ያህል ቀኑ ይላል። እዚህኛው በቃ ለምን አልቅሰን አንቀብረውም ይላል። እዚህኛው ጋር ስትሆን ግን እንደዛ ተኝቷል ነው የምትለው። አልገባችሁ? እዚህኛው ሌቭል ላይ ስትሆን አንቀላፍቷል እንቀስቅሰው ነው የምትለው። ቶንህ እንኳን ይቀየራል። እዚህኛው ጋር ሞቷለሁ፣ እዚህኛው ጋር አንቀላፍቷለሁ። እዚህኛው ጋር ምንድነው ሞቷለሁ፣ እዚህኛው ጋርስ ምን ማለት ነው ልንገራችሁ። 5ኛ ክፍል ወይ 6ኛ ክፍል ተማሪ ሆነ እዚህ ብታስቀምጥ፣ 11ኛ ክፍል ተማሪ እዚህ ጋር ባስቀምጥ፣ ኮሌጅ ተማሪ እዛ ጋር ባስቀምጥ፣ ሁሉም ማትስ ነው የሚማሩት። ማትስ እየተማሩ ነው ብላችሁ አስቡ። 5ኛ ክፍል ያለው ተማሪ ራዲካል ኔጌቲቭ ራዲካል ከኔጌቲቭ ቁጥር ከምን አይወጣም? ከራዲካል አይወጣም ብሎ ነው የሚያስበው። እና ኔጌቲቭ ቁጥር ከራዲካል ይወጣል እውነት ሐሰት ብለህ ብትጠይቀው ምንድነው የሚልህ? ሐሰት። ለሱ ምንድነው የምትሰጠው? ራይት ነው የምትሰጠው። 9ኛ ክፍል ወይ 10ኛ ክፍል ላለው ሰውዬ ኔጌቲቭ ራዲካል ከራዲካል ይወጣል አይወጣም ብትለው ሐሰት ቢልህ ምንድነው የምትሰጠው? ቢኮዝ እያንዳንዱ ዓለም ላይ አንዱ እውነት ለዚህኛው እውነት አይሰራም። እነሱ ዓለም ላይ ያለው እውነት እዚህኛው ጋር ስትደርስ ምንድነው? ያንዳንድ ሰዎች መንፈሳዊ ላይ ብላንተ እንደዛ እንዲሆን ጸልያለሁ።
ያንዳንድ ሰዎች መንፈሳዊ ደረጃ ላንተ እንደዚህ እንዲሆንብህ ጸልያለሁ። ላንተ እንደዚህ እንዲሆንብህ ጸልያለሁ። ልክ እንደዛ ሁሉ አይ ቲንክ በማትስ ትሪጎኖሜትሪክ የሚባል እንትን አለ አይደል? ትሪጎኖሜትሪክ 9ኛ ክፍል የሚማር ሰው አለ። ትሪጎኖሜትሪክ 9ኛ ክፍል የሚማር ሰው ያቺን ትሪጎኖሜትሪክ የሚያጠናት ፈተና ለመድፈን ነው። 11ኛ ክፍል ላይ ያለ ሰው ትሪጎኖሜትሪክ የሚያጠናው ፈተና ለመድፈን ነው። ካምፓስ ሌቭል ላይ ያለ ሰው ትሪጎኖሜትሪክ የሚያጠናው ፈተና ለመድፈን ነው። ናሳ ውስጥ ያለ ሰው ትሪጎኖሜትሪክ የሚያጠናው የፕሌን ወይም የሮኬት በር ለመስራት ወይም መስኮት ለመስራት ነው። ገብቷችኋል? 10ኛ ክፍል ላይ ያለ ሰው ትሪጎኖሜትሪክ የሚያጠናው ፈተና ለመድፈን ነው። ቢኮዝ ኤክስ ላለመሆን 11ኛ ክፍል እንዳይገባ ስለሚያደርገው የሚያጠናው 11ኛ ክፍል ለመግባት ነው። ናሳ ውስጥ ያለ ሰው 12ኛ ክፍል ለመግባት አይደለም ትሪጎኖሜትሪክ የሚያጠናው ያን የሮኬት ንድፍ ለመስራት ነው ትሪጎኖሜትሪክ የሚያጠናው። ያንተ እንደዛ እንዲሆን ጸልያለሁ። ምን ማለት ነው ልንገራችሁ። አንዳንድ ሰው ጌታ እንደሚፈውስ ያውቃሉ። አንዳንዶች ደግሞ እዛው ይፈውሱሃል። አልገባችሁም? አንዳንዶች ጌታ እንደሚፈውስ ያውቃሉ። ምሳሌ ባዮሎጂ ስትማሩ አፕላይድ ባዮሎጂ እና ባዮሎጂ አለ። ባዮሎጂ የተማሩ ሰዎች ባዮሎጂን አፕላይ ያላደረጉ ሰዎች ናቸው። አፕላይድ ባዮሎጂ የተማሩ ሰዎች ግን ባዮሎጂን አፕላይ የሚያደርጉ ናቸው። ስፒሪት አፕላይ የሚደረግ ነገር ነው። ስፒሪቹዋል ዓለሙን የሚያውቁ ሰዎች አሉ። ስፒሪቹዋል ዓለሙን ደግሞ አፕላይ የሚያደርጉ ሰዎች አሉ። ያ ሰው አንተ እንድትሆን ጸልያለሁ። ያ ሰው አንተ እንድትሆን ጸልያለሁ። እግዚአብሔር እንደሚናገር የሚያውቁ ሰዎች እዚህ አሉ። እግዚአብሔር ይናገራል ብለው ግን ፕሮፌሰር የሚያደርጉ ሰዎች ደግሞ እዚህ አሉ። ያ ሰው አንቺ እንድትሆን ጸልያለሁ። አልሰማችሁ? ያ ሰው አንተ እንድትሆን ጸልያለሁ። መንፈሳዊ ነገርም ጋር ስትመጣ መንፈሳዊ ነገር ልክ እንደዛው ነው። አንዳንዶች በእውቀት ደረጃ ያውቁታል፣ አንዳንዶች በተግባር ያውቁታል። ሙሉ ዓለም ላይ አንተ እዚህ ቁጭ ብላል። ሙሉ ዓለም ላይ ያለ ሰው በሙሉ እግዚአብሔር ይፈውሳል ብትለው ሁሉም ኤቲስት የሆነም ሰው ይፈውሳል የሚልህ ልክ ነኝ አይደል? 100% ይፈውሳል የሚልህ በእኔ ይፈውሳል ማለት አፕላይ ማድረግ ነው። እግዚአብሔር ይናገራል ብለህ ማመን ሙሉ ዓለም ላይ ያለ ሰው በሙሉ ያምናል። በእኔ ይናገራል ብለህ ማመን ግን አፕላይ ማድረግ ነው። ባንተ አፕላይ ሲደረግ ያለው ባንተ አፕላይ ሲሆን ያለው በደንብ ስሙ። ብዙ ጊዜ ሪሊጂየስ በሆኑ ሰዎችና መንፈሳዊ ነገርን በሚያንቀሳቅሱ ሰዎች መሃል ያለው ጸቦ ምን መሰለህ? ሪሊጂየስ የሆነን ሰው እግዚአብሔር ይፈውሳል ብትለው ይፈውሳል የሚል፣ ስፒሪቹዋል የሆነ ሰው ግን ይፈውሳል አይደለም የሚል፣ በእኔ ይፈውሳል የሚል እና ሪሊጂየስ የሆነ ሰው ይፈውሳል ይልህና ጥያቄው ለምን ባንተ ፈወሰ ነው። ይናገራል ይልህና ለምን ባንተ ይናገራል? ቢኮዝ አንተን ያውቃል፣ አስተዳደግህን ያውቃል፣ አወላለድህን ያውቃል፣ ንግግርህ ኤቭሪቲንግህን ያውቃል። ሄሎ ልክ ነኝ? አሁን ያንተ ሬለም ሲቀየር ያለው ያንተ መንፈሳዊ አቅም ሲቀየር ያለው ያንተ መንፈሳዊ ደረጃ ሲቀየር ያለው በኢየሱስ ስም ሲቀየር ያለው እሷ የምትናገረው መጠን የሚያድገው መቼ ነው ስትለኝ እሷ ስታድግ ነው። ልክ ነኝ? በአንዳንድ በሽታ ምክንያት 20 ዓመት ሆኗቸው የሚሉ ሰዎች አጋጥሟቸው አያውቁም? 20 ዓመት 30 ዓመት ሆኗቸው ሆይ እነዚህ ሰዎች አንተን ያደጉ ይመስላል። ያንድ ሀገር ያንድ ቋንቋ ያንድ ሲቪላይዜሽን እድገት በቋንቋ ይለካል አይደል? ሄሎ ምን ይለካል ማለት መስላችሁ? ኮምፒውተር ከመፈጠሩ በፊት ኮምፒውተር የሚለውን ቃል አታውቀውም። ሮኬት ከመፈጠሩ በፊት ሮኬት የሚለውን ቃል አታውቀውም። ሞመንት ክሬት ያደረገው ታይም ላይ ነው ኔም የምትፈጥረው። ያንድ ሰውን ስልጣኔ ክሬት ባረጋቸው ቃሎች ታውቀዋለህ። እኛ ታውቃለህ፣ ሸሚዝ እንኳን መስራት ስላልቻልን ሸሚዝ የጣሊያን ቃል ነው፣ ባልዲ የጣሊያን ቃል ነው። ባልዲን ግን አንተ ክሬት ያደረግክ ሰዓት አንተ ነህ ስም የምትሰጠው። ልክ እንደዛ ሁሉ መንፈሳዊ ቋንቋ ባደገ ቁጥር መንፈሳዊ መድገምትህ ልክ እንደዛው ነው። እሷ ባደገች ቁጥር የምትናገረው ቃል ምን ይላል? ያድጋል። የምትናገረው ቶን ያድጋል። ልክ እንደዛ ሁሉ መንፈሳዊ ደረጃ፣ መንፈሳዊነትህ፣ መንፈሳዊ ኤቭሪቲንግ ያደገ ቁጥር የምትናገረው ነገር ሁሉ ያድጋል። ፓስተር ክሪስ የሚባል አገልጋይ የምታውቁ ሰዎች ስለ ፓስተር ክሪስ ፕሮፌት ኤንጀል ወይ መንፈሳዊ አባቴ ሲያወራ እንደዚህ ይላል። ፓስተር ክሪስ ይሄንን ዘመን አሁን ያለንበትን ዘመን 25 ዓመት የቀደመ ሰው ነው የሚለው። ምን ማለት እንደሆነ ልንገራችሁ። ፓስተር ክሪስ የዛሬ አንድ ወር ተኩል አንድ ሰው አንድ ሊንክ ላከልኝ።
ግሬት ፕሮፌት ነው፣ ትልቅ ፕሮፌት ነው። አንድ ሊንክ ላከልኝ። ሊንኩን አየሁት። ሊንኩን ሳየው ፓስተር ክሪስ 7 ቢሊዮን ህዝብ አገለግላለሁ ብሎ የፈጠረው ሊንክ ነው። 7 ሚሊዮን አይደለም ያልኩ 7 ቢሊዮን። ሊንኩ ተፈጥሮ በ15 ቀናት ውስጥ 4 ቢሊዮን ህዝብ ተመዝግቧል። በ15 ቀናት ውስጥ 4 ቢሊዮን ህዝብ ተመዝግቧል። ሰውየው አቲቲዩዱን፣ ንግግሩን፣ ሐሳቡን ስታየው መንፈሳዊ ሌቭሉ ይገባሃል። አልገባችሁ? ስለ 7 ቢሊዮን ህዝብ የሚያወራን ሰው መንፈሳዊ አቅሙን የምትለካው በዛው ልክ ነው። ስለ 700 የሚያወራህም ሰው መንፈሳዊ አቅሙን የምትለካው በዛው ልክ ነው። ስለ 70 ሰው የሚያወራህ በዛው ልክ ነው። ንግግሩ አቅሙን ይነግርሃል። 7 ቢሊዮን ማለት ቢያንስ የሚቀረው ከዓለም ህዝብ መካከል 280 ሚሊዮን ብቻ ነው። ሌላ ሁሉ ይመዘገባል ብሎ በእግዚአብሔር ፊት ነው የምነግራቸው። በ15 ቀን ውስጥ እዛ ሊንክ ውስጥ 4 ቢሊዮን ህዝብ፣ ሚሊዮን አይደለም ያልኩ 400 ሚሊዮን አይደለም 4 ቢሊዮን ህዝብ ተመዝግቧል። ዊዝን ይሄ የኮሮና ታይም ላይ የአንድ ሳምንት ፕላትፎርም ዘረጋና እንደዚህ ያለ በዚህ አንድ ሳምንት ውስጥ 1 ቢሊዮን ህዝብ እንደርሳለን አለ እና እሱና ቤን ይሄን ላይቭ ገቡ። አንድ ፕሮግራም 1.3 ቢሊዮን ህዝብ ነው ያያቸው። ነገርየው ከመፈጠሩ በፊት የሚያወሩትን አይተህ መንፈሳዊ አቅማቸውን ትገምተዋለህ። ቢኮዝ የሚናገሩት የተሰጣቸው ነው። የሚናገሩት ያሰቡት አይደል፣ የሚናገሩት የተሰጣቸው ነው። አንተ ስለ 200 ከሆነ ያወራኝ የተሰጠ 200 ነው። 4 ቢሊዮን 7 ቢሊዮን ከሆነ ያወራኝ የተሰጠ ያንን ሁሉ የሚሸፍንና የሚወጥ ነው። ስለ 10 እና ስለ 20 ከሆነ ያወራኝ የተሰጠ ቤት መጠን ነው። ሰውየው 4 ቢሊዮን ህዝብ 7 ቢሊዮን ህዝብ እንደርሳለን ብሎ ሲያወራ የሆነ ፕላትፎርም ምናምን ከመዘርጋቱ ባለፈ እየነገረ ያለው ነገር 7 ቢሊዮን ብሎ ሲያወራ እየነገረ ያለው ነገር አንድ ነው። የተሰጠውን ነገር እየነገረ ነው። ቢኮዝ መንፈስ እንደሚናገሩት መጠን ምን አላቸው ሰጣቸው። የሰውየውን መጠን አይተህ የተሰጠውን ቃል ማወቅ ትችላለህ። ዛሬ በጌታ በኢየሱስ ስም ጸልያለሁ። አሜን። 7 ቢሊዮን በጣም ሊከብዳችሁ። ኢትዮጵያ ስትሰጠው ያየ ሰው አለ? በኢየሱስ ስም እንዲሰጣችሁ ጸልያለሁ። አሜን። አልሰማችሁ? አሜን። ቢኮዝ የሚሰጥህ ምን እንደሚል መጠን ነው ባየኸው መጠን ነው። ባየኸው መጠን ነው የሚሰጥህ። የምትናገረውን ባየኸው መጠን ነው። ስትናገር ሰምተን ምን ያህል እንደተሰጠህ ማወቅ እንችላለን። ምን ማለት መሰላችሁ? በአንድ ድርጅት ውስጥ 4 ሰዎች ቢኖሩ አንደኛው የ2000 ብር ደሞዝ ተከፋይ ቢሆን ከኔ ጋር ናችሁ? አንደኛው 5000 ብር ቢበላ፣ አንደኛው 10000 ብር ቢበላ፣ ሌላኛው 100,000 ከዛ ድርጅት ቢከፈለው ስለዛ ድርጅት አራቱም እኩል ማውራት አይችሉም። እንደተሰጣቸው መጠን ነው የሚያወሩት። ቢኮዝ የተቀበሉት የሚናገሩት መጠን ያክል ነው። የተቀበሉት የአውቶሪቲያቸውን ያክል ነው። ሶ ሪሊጂየስ ለመሆን አትሞክር። ጥሩ ጨዋ ሰው ለመምሰል አትሞክር። መናገር ጀምር። አልሰማችሁም? ቢኮዝ መንፈስ ቅዱስ ዝም ብሎ አይደለም አንተ ላይፍ ላይ መጣው። የምትናገረውን ጭምር ይዞ ነው የመጣው። 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 እና የመጀመሪያው የመንፈስ ቅዱስ ሙላት ሐዋርያ ሥራ ላይ ሲደረግ የተናገሩት የሰው ቋንቋ ነው። አይታችሁ ከሆነ እዛ የነበሩ ሰዎች ሰሟቸው ነው የሚሉት። መጽሐፍ ቅዱስ ውስጥ ሐዋርያ ሥራ 2 ላይ ምን እንደሚገርም ልንገራችሁ። አብዛኛው አማኝ እኛ ፔንቴኮስታል ለን ብሎ ነው የሚያምነው አይደለ? ፔንቴኮስታል ባለ 50 ቀን በዓል ነው አይደለ? እኛ ፔንቴኮስታል አይደለሁም ብዬ ነው የማምነው። ለምን ብትለኝ በዓሉን ያከበሩ ሰዎች አይደለም መንፈስ ቅዱስ ያገኛቸው። በዓሉን ያከበሩ ሰዎች አይደለም ሆሊ ስፒሪት ያገኛቸው። በዓሉን ሽሽት የተደበቁ ሰዎች ናቸው ያገኛቸው። ፋስቲንግ ላይ የነበሩ ሰዎች ናቸው ያገኛቸው። ፔንቴኮስታል በዓልን ለማክበር የተሰበሰቡ እነሱ የምትናገሩትን ነው የሰሙት። የተቀበሉት ግን ተሰብስበው ሲጸልዩ የነበሩ ሰዎች ናቸው። እኛ ከፔንቴኮስታልም በላይ ነን። በዓል ለማክበር ከተሰበሰቡም በላይ ነን። በጌታ በኢየሱስ ስም ጸልያለሁ። ታላላቆች ባንተ ምክንያት እጃቸውን ለኢየሱስ ይሰጡ ያለ ኃያላን ባንተ ምክንያት እጃቸውን ለኢየሱስ ይሰጡ ያለ ገዢነን አለቃነን የሚሉ ባንተ ምክንያት እጃቸውን ለኢየሱስ ይሰጡ ያለ
የሃይማኖት አባት ነን የሚሉ እጃቸውን ባንተ ምክንያት ለኢየሱስ ይሰጡ ያለው ለኢየሱስ ይሰጡ ያለው ለኢየሱስ ይሰጡ ያለው መንፈስ ምን ባላቸው መጠን እንዲናገሩ በሰጣቸው መጠን ማውራት ጀምሩ ሲባል ስፒሪት መጥቶባቸው ማውራት ጀምሩ ሲባል ማውራት የጀመረው ፒተር ነው። ከ120 ሰው መካከል ማውራት የጀመረው ማን ነው? ማውራት የጀመረው ፒተር ነው። ሳምታይምስ በጣም የሚገርመኝ ነገር ልንገራችሁ። የሆነ ነብይ ጋር ከ10 ዓመት ከ15 በፊት አንድ ቤት ህብረት ውስጥ አብረህ ትጸልይ ነበር። አብረህ መንፈስ ሼር አድርጋል። ከዛ መካከል ግን አንድ ሰው ነው ብድግ ብሎ መተንበይ ጀመረ። አንተ ስቲል እዛው ውስጥ ነህ። ስፒሪት ሼር ያደረጋችሁት እኩል ነው። ማውራው ነገር ልክ ነው። ሁሉንም በሰዓት አምሳል አንደበታቸው ላይ ሲቀመጥ እኩል የተቀመጠባቸው የሚያወራው ሰው ግን አንድ ነው። ቢኮዝ ሌላው ዝምታን የመረጠው ተቀብሎ ዝምታን የመረጠው። አንዳንዱ ግን እኔ ተቀብያለሁ ዝም አላለም ብሎ መናገር ነው የጀመረው። እና ፒተር መናገር ሲጀምር መናገር የጀመረው ነገር እንኳን እነሱን የሚያስገድል ነው። እናንተ የሰቀላችሁት ኢየሱስ ነው ያለው። ከኔ ጋር ናችሁ አይደል? ምናልባት አንተ ሁከታውን ጩኸቱን ኤቭሪቲንጉን ሁሉን ነገር ፈርተህ መሸሸግ መደበቅ የሆነ ነገር መርጣ ሊሆን ይችላል። ነገር ምንም ችግር የለው ምንም አይመጣም ብለው በድፍረት የወጡ ሰዎች ግን ኦልዌይስ ስፒሪቹዋል ዓለም ላይ ዊን ያደርጋሉ። ሁሉ ጊዜ ስፒሪቹዋል ዓለሙ ላይ ዊን ያደርጋሉ። ሁሉ ጊዜ ስፒሪቹዋል ዓለሙ ላይ ዊን ያደርጋሉ። ሶ ፒተር ብቻውን ምን ማለት ጀመረ? መናገር ጀመረ። ብቻውን ተነስቶ 11 ቁመው አብረውት አፖስቶል የተባሉ ሰዎች ቁመው እሱ ብቻውን ምን ማድረግ ጀመረ? እሱ ብቻውን አንተ ከትውልድ መካከል ተለይተ ብቻህን ከኔ ጋር ናችሁ አይደል? ብቻህን መተንበይ ስትጀምር ያለ መፈወስ ስትጀምር ያለ ነፃ ማውጣት ስትጀምር ያለ ብቻህን ሳምታይምስ ምን እንደሚገርመኝ ልንገራችሁ። በእግዚአብሔር ዓለም ውስጥ የነቢያት ማህበር ተሰብስበው የነበሩበት ስፍራ ላይ ኤልሳን አገኙትና ጌታ አሉት ማሰርህ ዛሬ ምን ሊለው ሊወሰድብህ ነው አሉት። ምኖች ናቸው ያሉት? የነቢያት ልጆች ወይም የነቢያት ማህበር። ማሰርህ ምን ሊለው? እንደዚህ ብለው ትንቢት የሚነግሩ ሰዎች የትንቢት ዓለም ልምምድ ያላቸው ሰዎች ናቸው። ሰውየው እጅ ከማስታጠብ ባለፈ የሚያቀው አገልግሎት የኤልያስን ብቻ አንድ ቀን አገልግሎ ያቀም አንድ ቀን ተንብዮ ያቀም አንድ ቀን ፈውሶ ያቀም ምንም ነገር አይደለም። ኦልዌይስ የሚከተለው ግን አንድ ሰው አለ። ሲተነብይ የሚያወሰው አለ፣ ሲፈውስ የሚያወሰው አለ፣ እሳት ሲያወርድ የሚያወሰው አለ። ያም ሰው ደግሞ ግራ የሚያጋባ ሰው ነው። ከተማ ውስጥ አብሮ የሚኖር ሰው አይደለም። ደሞመንት የሆነ ነገር አድርጎ ጥሎ የሚሄድ ነው። ከተማ ውስጥ ሲገባ ጠብቀህ ነው እጅ የምታስታጥበው። እና ሰውየው ኤልሳ የሚባለው ሰው ተራራውን እያየ የዛን ሰውዬ መገለጥና መምጣት ነው የሚጠብቀው። የሆነ ቦታ መጥቷል ከተባለ ማነዛለ ኤክስፔክቴሽኑን አስቡት። ከኔ ጋር ናችሁ? የሆነች እሳት ከሰማይ አውርዶ ጥሎ ተራራ ላይ ለ40 ቀን ለአንድ ዓመት የሚቆይን ሰው አንድ ዓመት ሙሉ ጠብቀው ሲመጣ ጠብቀህ እጅ ማስታጠብ አስበኸው? የኤልያስ ላይፍ ስታይል እንደዚህ ነው። ከዛ አንድ ቀን ጌታ ምን ሊሉ አሉት? መወሰዱን እንኳን ማን ያውቃል? እዛው ያን ነቢያት ማህበር እያለ ሰውየው መጎናጸፊያ ይዞ መጣ። ሰውየው መጎናጸፊያ ይዞ ሲመጣ ፕሮፌሲ የሚናገሩ ሰዎች እዛ አሉ። ድንገት መጎናጸፊያ ወስዶ ዮርዳኖስን ከፍሎ ከተሻገረ ብዙ ነገር ከተፈጠረ በኋላ አንድ ቦታ ላይ የነቢያት ማህበሮች ተሰብስበው መጡ። አንደኛው መጣ፣ ጌታ ሊወሰድ ነው ብሎ ድምጽ የሰማ አንድ ሰው መጣ። ኤልሳ አለው። አቤት አለ። እኔ ከጎረቤቴ ተዋስኩት ምሳር ነበር አለ። ሂዝ ኤ ፕሮፌት እኮ እሱ ማን ነው ብትለኝ ይሄን የሚናገረው ሰው የራሱ ፕሮፌት ነው። የተዋስኩት ምን ነበር? ምሳር ነበር፣ መጥረቢያ ነበር። እሱ ምን አለብኝ? ሶ ናው አለው አይ አም ኤ ፕሮፌት አይ ኖ፣ ግን ሌላ ግሬት ፕሮፌት አለ እዚህ ኔሽን ውስጥ ያሰው ያንተን ሳፖርት ፈልጋለሁ አለው። ሌላኛው መጣች፣ ባለ ያለችው የነቢያት ማህበር እና ቀንደኛ ነብይ ነበር አለችው። እዳ ጥሎብኝ የሞተው ናው ባሌ ደሃ አድርጎ ይሞቷል፣ ፕሮስፐር የሚያረጋኝ ነብይ ግን መጥቷል ያለችው። ምን ብሎብኛል? ሌቭላቸውን ነው። ቅድም ትናንትና ትንቢት የነገሩ ሰዎች ለሶሉሽን አሁን አንተ ጋር ሲመጡ ያለው ለሶሉሽን አንተ ጋር ለመፍትሄ አንተ ጋር ሲመጡ ያለው አየህ።
ጌታ ሊወሰድ ነው ብሎ ትንቢት የነገረው ሰውዬ ምሳር ወርቆብኛል ብሎ ነው የመጣው። ነቢያት ማህበር ውስጥ እንደዚሁ ጌታ ሊወሰድብህ ነው የተባለው ሰውዬ ሰውየው ሞቶ ራሱ ሰውየው ሞቶ መጣች ሚስትየዋ ባሌ ፕሮፌቲክ አኖይንቲንግ አለው ግን እዳ ጥሎብኛል። ትናንትና ፕሮፌሲ የነገሩ ሰዎች ዛሬ ግሬስ ኢምፓርት ሊያደርጉ አንተ ጋር ሲመጡ ያለው አይ ቲንክ አንድ ሰው ነው የተቀበለኝ። ዛሬ ሶሉሽን ፍለጋ አንተ ጋር ሲመጡ ያለው ሶሉሽን ፍለጋ አንተ ጋር ሲመጡ ያለው ሶሉሽን ፍለጋ አንቺ ጋር ሲመጡ ያለው ውሰድ አልሰማችሁ? ውሰድ። ትናንት በእነሱ እጅ የፈወሱ ሰዎች ዛሬ ነብይ ብለው አንተ ጋር ሲመጡ ያለው because ነብይ ብለው አንተ ጋር ሲመጡ ያለው ማለት በሌቭል ስበልጣቸው ያለው በዳይሜንሽን ስበልጣቸው ያለው ስበልጣቸው ያለው ግን እዚህ ሬለም ውስጥ ለመግባት የሚያስፈልግ አንድ ነገር ነው። ቢግ የሆነ ኤክስፔክቴሽን። ነጮች እንደዚህ ይላል ኤክስፔክቴሽን ኢዝ ዘ ማዘር ኦፍ ዘ ማኒፌስቴሽን ይላል። ቢግ የሆነ ኤክስፔክቴሽን ሊኖር ይገባል። አየህ ባሪያ ሊወሰድ ነው ሲባል ሌላ ሰው ቢሆን እያለቀሰ ወደ ቤቱ ነው የሚመለሰው። ይሄን ሁሉ ዘመን የተከተልኩት የእግዚአብሔር ሰው ጥሎኝ ሊሄድ ነው ብሎ ሊያለቅስ ነው የሚሰበሰበው። እንዴት ጌታው ይሄንን ሰው ይተወስዳል ብሎ ነው የሚል። ይሄኛው ሰውዬ ግን አኖይንቲንጉን ሳልቀበለው አይሄድም። ኤክስፔክቴሽን አይታችሁታል? አኖይንቲንጉን ሳልቀበለው ምን አለ? ቢግ የሆነ ነገር ኤክስፔክት የምታረግ ከሆነ ጋድ ቢግ የሆነ ነገር ባንተ ማኒፌስት እንዲያደርግ ያደርጋል። ኤክስፔክቴሽንህ ቢግ ይሁን። ኤክስፔክቴሽንህ ቢግ ይሁን። አጠገባችሁ ያለውን ኤክስፔክቴሽንህ ቢግ ይሁን በሉት። ጥበቃ ትልቅ ይሁን በሉት። because ኔክስት የሚሆነው እንደጠበቅከው ነው። ኔክስት የሚሆንልሽ እንደጠበቅሽው ነው። ኔክስት የሚሆንልሽ እንደጠበቅሽው ነው። መንፈስ ቅዱስ በሉ እስኪ እጅግ በጣም ወድሃለሁ። እጅግ በጣም ወድሃለሁ። እጅግ በጣም ወድሃለሁ። እጅግ በጣም ወድሃለሁ። አንድ ሰው እዚህ ጉባኤ ውስጥ አርቸው ዴሊቨራንስ ነፃ እንዲወጣ በጸልይለት ከዛ ያ ሰው ዴመኑ ማኒፌስት አድርጎ እያንዳንድሽ እገልሻለሁ የእያንዳንድሽን ፋይናንስ ያሰርኩት እኔ ነኝ ያንቺን ወንድም ይገደልኩት እኔ ነኝ ቢልሽ ነፃ ከወጣ በኋላ ፍርድ ቤት ይጃልሽ? አማርኛ ነው ያወራው አይደል? ፍርድ ቤት ይጃልሽ? ለምን? በሱ ውስጥ ነው የተናገራለ። አማኝ ስትሆን ዝም ማለት የለብህም። ባንተ ውስጥ ነው የሚናገራለ። አጋንንት ሲሆን አሜን ትላለህ። ችግሩ ከሄ ነው እኮ አጋንንት ሲናገር አጋንንት ነው ትላለህ። አንተ ስትናገርና ሌሎች ሲናገሩ ግን እነሱ የሚናገሩ ይመስልሃል። ሆሊ ስፒሪት እኮ በውስጥ አለ፣ የሚናገር በውስጥ አለ። ንግግርህን እንደ ኖርማል ንግግር አታየው። የእግዚአብሔር ሰዎች ሲናገሩ እንደ ኖርማል ንግግር አታየው። ባንተ ውስጥ ነው የሚናገር። አንድ ግለሰብ እዚህ ጋር ቆማ የሁላችሁንም ስራ ያበላሻችሁት እኔ ነኝ፣ ኢትዮጵያ ውስጥ ይሄ ሁሉ የምታዩት ነገር የተፈጠረው በእኔ ነው ስትል ሴትዮዋን ስታያት እኮ 26 ዓመት ላይ ሆና ትችላል። ፖዚሽኗን ብታየው ምንም ነገር እንትን ማለት ላይ ይችላል። ያቺ አንድ ሴት ግን ብቻዋን ይሄን ሁሉ ነገር ማሰር ይችላለች። ቢኮዝ በውስጡ አለ። ከዛ ወዲያው በኢየሱስ ስም ነው የምትለው። ምን አይጨከን በኢየሱስ የዴመኑ አውቶሪቲን እውቅና ሰጥተው በኢየሱስ ማለት ነው የምትጀምረው። አንተ ውስጥ ያለውን ስፒሪት እውቅና ስጠው። በደንብ ስሙ። የምትናገሩት በሱ አቅም ልክ ይሁን። አይ ቲንክ አገልግሎት በመጀመርበት ታይም ላይ ብዙ አብሮኝ ያሉ ሰዎች ይስቁብኝ ነበር። ኢትዮጵያ ውስጥ ፕሮፌቲክ አገልግሎት እንዲወደድ አደርጋለሁ። በምስራቅ አፍሪካ ውስጥ ታይቶ የማይታወቅ ፕሮፌቲክ ዳይሜንሽን እገልጣለሁ። እንደዚህ ወሬዎች በሙሉ እንደዚህ ናቸው። ኢትዮጵያ ውስጥ አይደለም ምስራቅ አፍሪካ ውስጥ ነብይ እንዳለ ለሁሉም ማሳያለሁ። ወሬዎች በሙሉ እንደዚህ ነው። ምስራቅ አፍሪካ የኔ ነው ብዬ ነው የምጸልየው። ስጸልይ እንኳን ስጸልይ እንደዚህ ብዬ ነው የምጸልየው። ምስራቅ አፍሪካ የኔ ነው። አልሰማችሁ ስናገር ቢኮዝ
እኔ ውስጥ ያለውን ስፒሪት ሊሚት አላደርገው አልገድበው የምናገረው በሱ አቅም ልክ ነው የምናገረው በሱ አቅም ልክ ነው የምናገረው አንተ ባንተ አቅም ልክ ለምን ትናገራለህ ውስጥህ መንፈስ ቅዱስ አለ በሱ አቅም ልክ ተናገር እኔ ሚሊዮነር ነኝ አልልም ቢሊዮነር ነኝ አልልም ሞር ዳን ዳት ነው ለምብት ይሄን ሁሉ ክሬት ያደረገ በባህር ያለው ወርቅ የሱ የሆነ በተራራ ላይ የተሰወረው ያለው የተሰወረው የሱ የሆነ እሱ በኔ ውስጥ አለ ሚሊዮነር ነኝ ካልኩት እየገደብኩት ነው ቢሊዮነር ነኝ ካልኩኝ እየገደብኩት ነው ከዛ ለፍ ያልኩኝ ነኝ አልሰማው ከዛ ለፍ ያልኩና አንድ ሰው መጥቶ የቢል ጌት ልጅ ነኝ ቢልህ እኮ ተደነግጣለህ ወንበርህን ብድግ ብለህ ተነስተህ ሰጠዋለህ የቢል ጌት ልጅ ነኝ ስላለህ ብቻ እኛ ሞርዳ እንዳትነን ሰማይና ምድርን የፈጠረ እያንዳ 250 ቢሊዮን ከዋክብትን በስም የሚጠራ አንድ በዚህ ዩኒቨርስ በእኛ ባለንበት ህዋ ውስጥ 8 እና 9 ፕላኔቶች አሉ አይደል ፕሉቶን ከቀነሳቸዋት 8 ይሆናሉ አንድ ፕላኔት አለ ዝናብ ሲዘንብ የሚዘንበው ዳይመንድ ነው የዛ ፕላኔት ባለቤት አባትህ ነው እዚህ ውሃ ነው የሚዘንበው እዛ ፕላኔት ጋር ስትሄድ ግላስ እና ዳይመንድ ነው የሚዘንበው ማለት የዛ ፕላኔት ነዋሪ ብትሆን ዳይመንድ ድንጋይ ነው እዛ ፕላኔት ውስጥ ለሚኖር ነዋሪ እሱን ክሬት ያደረገው ያንተ አባት ነው ባንዲት ዳይመንድ ዋጋ ራስህን ከመዘንከ ዋንተ በጣም ወርደሃል እኔ እናንተ የእግዚአብሔር ልጆች ነን አልሰማችሁ የእግዚአብሔር ልጆች ነን እኔ እናንተ የእግዚአብሔር ልጆች ነን ኢየሱስ የእግዚአብሔር ልጅ ነኝ ሲል ማይንዳቸው ውስጥ ምን እንደመጣ ልንገራችሁ ይሄ ያናጢው የማን ልጅ ነው አሉ መጀመሪያ ፋይናንሱ ነው ማይንዳቸው ላይ መጣው ያናጢ ልጅ ምን ሊኖረው ይችላል because የእግዚአብሔር ልጅ ሊኖረው የሚችለው ነው ያውቃሉ የእግዚአብሔር ልጅ የሰማይና የምድር ወራሽ እንደሆነ ያውቃሉ ከሪጋር ናችሁ እና ኢየሱስ የእግዚአብሔር ልጅ ነኝ ሲል የዮሴፍ ልጅ ነው አይደለም ያሉት ስራውንም ጭምር ይጠቀስ ያናጢ ልጅ ዳነ ብለው ሊያሳምኑት ነው የሞከሩት እና ጂሰስ እንደዛ ሲል እውነት ነው አይደለም ያል የእግዚአብሔር ልጅ ነኝ ያለ የትኛውም ነገር አንተ እንዲመዘን አትፍቀድለት የትኛውም ያለበት ሰርከምስታንስ ያንተን ሁኔታ እንዲወስኑ አትፍቀድለት ስትናገር ውስጥህ ባለው መንፈስ ልክ ተናገር ስትናገር ውስጥህ ባለው ምን ነገስታት ለፕሬየር እኔ ጋር ይመጣሉ ነገስታት መፍትሄ ፍለጋ እኔ ጋር ይመጣሉ ኃያላኖች መፍትሄ ፍለጋ እኔ ጋር ይመጣሉ ታላላቅ የሚባሉ ሰዎች መፍትሄ ፍለጋ እኔ ጋር ይመጣሉ ዲክሌር ማድረግ ያለብህ እንደዚህ ነው because ውስጥህ ያለውን ስፒሪት መገደብ የለብህ ውስጥህ ያለውን መንፈስ ምን ማለት የለብህ ሄሎ ምን ማለት የለብህ መገደብ የለብህ አራት በአራት በሆኑ ወንበር ላይ ዙፋን ላይ በተቀመጡ ሰዎች ራስን መገደብ የለብህ because መጽሐፍ ቅዱስ ስለ እግዚአብሔር ዙፋን ሲናገር አራት በአራት ስለሆነ ወንበር አይደለም ስለ እግዚአብሔር ዙፋን የሚያወራው አንድ ሰው እግዚአብሔርን በዙፋኑ ላይ አየሁት ካለ ወንበር ላይ ተቀምጦ አየሁት ይያለ አይደለም ሰማይ ዙፋኑ ነው የሚለው ሰማይ ብለን ስለ ዩኒቨርሱ ከሆነ የምናወራው 250 ቢሊዮን ከዋክብት አንድ ላይ ተጨምቀው የሱ ዙፋን ናቸው ምድር ምን ያክል ሰፊ እንደሆነች 250 ቢሊዮን ከዋክብት በዙፋኑ ላይ አየሁት ካለ አንድ ነብይ እግዚአብሔርን በዙፋኑ ላይ አየሁት ካለ 250 ቢሊዮን ከዋክብት አየሁ ይያለ ነው because መጽሐፍ የሚነግረን ሰማይ ምኑ ነው የሚለው ሰማይ ምኑ ነው አስቡት ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ የሆነች እግዚአብሔር ሰማይ አይችለኝም ምድር ልትሸከመኝ አይችልም ያለ እግዚአብሔር 2 ሜትር በማትሞላው ባንተ ውስጥ አለ አልገባኝ 2 ሜትር በማትሞላው ባንተ ውስጥ አለ ምድር አትሸከመኝም ሙሉ ሰማይ ዩኒቨርሱ አይሸከመኝም ያለ እግዚአብሔር 2 ሜትር በማትሞላው ባንተ ውስጥ አለ ሆይ ለምን አንተ ራስን ትገድበዋለህ ያማል አንተ ከሰማይ በልጣል በእግዚአብሔር እይታ ውስጥ አንተ ከ250 ቢሊዮን ከዋክብት የሚበልጥ የሚልቅ ዋጋ አለ አንተ ከሙሉ ምድሩ ከሰባቱ ማህጉሮች የሚበልጥ ዋጋ አለ ዋጋ ስላለህ ነው ከነዚህ ሁሉ ሳይኖር አንተ ውስጥ እየኖረ ያለው መንፈስ ቅዱስን ተካፍያለሁ በመንፈስ ቅዱስ ተሞልቻለሁ ካልክ መጀመሪያ መቀየር ያለበት ንግግርህ ነው ንግግሬ ነው በሉሲ አካውንቴ ውስጥ እንዳለው አላወራም በሉ ዶክተሮች እንደነገሩኝ አላወራም በሉ
እናቴ እንደነገረችኝ አላወራም። እንደ ዘራችን አላወራም በሉ። አላወራም በሉ። ዛሬ የመንፈስ ቅዱስን ኃይል በህይወታችሁ ላይ እጠራለሁ። 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 አሁን ስማቸውን አላስታውሰውም። ኒል አርምስትሮንግ የሚባል ጨረቃ ላይ የወጣ ሰው ታውቃላችሁ? የመጀመሪያው ጨረቃ ላይ ረግጧል የሚባል ሰው። ከሱ ውጭ 3 ሰዎች ነበሩ አብረውት የወጡ። ከ3ቱ አንዱ የቤተ ክርስቲያን አገልጋይ ነው። ሁሉ ጊዜ ቸርች ውስጥ በሚሰበሰቡበት ታይም ላይ እንደዚህ ይላቸዋል፣ እኔ እንኳን ምድር ላይ አይደለም ጨረቃ ላይ ሄጄ ስለ ጌታ አወራለሁ ይላቸዋል። ኦልዌይስ እንደዚህ ይላቸዋል። በጌታ ፊት ነው የምነግራችሁ። ኒል አርምስትሮንግን ተከትለው 4ቱ ጠፈር ላይ ሲወጡ ጠፈር ላይ የኢየሱስን ስጋና ደም ሆሊ ኮሚኒየን ወስደዋል። ያስወሰዳቸው ይሄ የምነግራችሁ አገልጋይ ነው። እና ሰውየው የሚናገረው ልክ ነው ማለት የሆነ ነጭ አፍሪካ ውስጥ ጄ ሰብካለው ነው የሚል። ይሄ ሰውዬ ግን ጨረቃ ላይ ነው የሚል ማለት ጨረቃ ላይ ከልጅነቱ ጀምሮ የሚያወራ ጨረቃ ላይ ሆሊ ኮሚኒየን ወስዳለሁ፣ ጨረቃ ላይ ጌታን አገለግላለሁ ነው የሚል። እና ጨረቃ ላይ ጨረቃ ላይ እንደተረገጠ መጀመሪያ የተደረገው ነገር ምንድነው ብትለኝ የኢየሱስ ስጋና ደም ሆሊ ኮሚኒየን የተወሰደው የኢየሱስን ስጋ። ሰውየው ራሱን ሊሚት የሚያረክ ሰው ነው። የሚናገረውን ያክል ነው። መንፈስ ቅዱስ በውስጥ አለ። ጨረቃ ላይ መሄድ በማይታሰብበት ዘመን ጨረቃ ላይ ሄጄ ሆሊ ኮሚኒየን ወስዳለሁ ብሎ መናገር የጀመረ ፐርሰን በእናንተ ማህበር ውስጥ እብድ ነው፣ ይሄ ሐሰተኛ ነው ምናምን ብለን የምትወግዘው ቢኮዝ በእናንተ ማህበር ነው ያልኩት። በእኛ ማህበር አላልኩም። በእኛ ማህበር ውስጥ ኢምፖሲብል ለራሱ ፖሲብል ነው። ኢምፖሲብል የሚለውን ቃል ስታነበው አይ አም ፖሲብል ነው የሚለው። በእኛ ዓለም የማይቻል ነገር የለም። በእግዚአብሔር ዓለም አይቻልም የሚባል ነገር ሁሉ እንኳን ዲክሽነሪው አይታወቅም። ኢምፖሲብል የሚባል ነገር በእግዚአብሔር ዓለም የለም። ኢምፖሲብል የሚባል ነገር በእግዚአብሔር ዓለም የለም። ኤቭሪቲንግ ምን የሚበላው መጽሐፍ ቅዱስ ደግሞ ለእግዚአብሔር ሁሉም ነገር ፖሲብል ነው አይልም። ለሚያምን ሁሉ ምን ይላል? አንተ አማኝ ነህ፣ ከዛ መንፈስ ተጠምቀሃል፣ በዛ መንፈስ ታተመሃል። ሶ ኤቭሪቲንግ ላንተ ይቻላል። ያ ሶ ስፒሪቱ እንደሰጠህ መንፈስ እንደሰጠህ መናገር መጀመር ነው ያለብህ። መናገር ያው በቃ አይሆንም ሲሉ አይሆንም ምንም ራሱን አይሆንም ማለት ነው ያለብህ። አይሆንም ያሉህን ሰዎች እናንተ አትሆኑም ነው ማለት ያለብህ። ስም በፍጹም ሊሚት እንዳታረገው። ሆሊ ስፒሪት አንድ ሰው ላይፍ ላይ አክቲቭ መሆኑን ከመናቀበት መንገድ መካከል አንዱ ምንድነው ትለኝ? ሰውየው ሲናገር ስንሰማው። እናንተ እዚህ ሆናችሁ ወደ እግዚአብሔር የምትናገሩ ከሆነ ያ ጸሎት ነው። ወደ እግዚአብሔር የምትናገሩ ከሆነ እናንተ እዚህ ሆናችሁ ወደ በሽታችሁ፣ ወደ ችግራችሁ፣ ወደ ነገራችሁ የምትናገሩ ከሆነ ያ ጸሎት አይደለም። ስልጣናችሁ ይተቀማችሁ ነው። ስልጣናችሁ መጠቀም ባለብህ ጉዳይ ላይ መጸለይ የለብህም። ከኔ ጋር ናችሁ? ስልጣንን መጠቀም ባለብህ ጉዳይ ላይ መጸለይ የለብህም። አባት ሆይ ቅባት ፈልጋለሁ፣ አባት ሆይ እንፈልጋለሁ ስትል እየጸለይክ ነው። በሽተኛ ጋር ስትመጣ ግን ያለህን ነው የምትሰጠው። ፒተር እንጸልይ አይደለም ያለው፣ ያንን ሽባ ሰው ያግኝቶት እንሰጣለን ያለው። ቢኮዝ አውቶሪቲ አለው፣ የሚሰጥ ነገር አለው። የሚሰጥ ነገር አለው። አልሰማችሁም? የሚሰጥ ሌሎቹ ብርና ወርቅ ይሰጡሃል አለ። በደንብ ስም። ባይ ዘ ዌይ ፒተር ነው ብርና ወርቅ ያለው። እኛ የምንሰጥህ ብርና ወርቅ የለንም ያለው ፒተር ነው። ዮሐንስ ዋይዝ ነው። አዎ የለንም ማለት ቢኮዝ ዮሐንስ የባለጸጋ ልጅ ነው። ዮሐንስ ባለጸጋ ነው። አየ ፒተር የሚሰጠውም አለው፣ ብር ወርቁም አለው። ሶ ፒተር በጣም ዋይዝ ስለነበረ ዮሐንስ ብርና ወርቅ ሳይሰጥ ሰውየው እግር ሰጠው። ሶ ዮሐንስ ብርና ወርቅ ከመስጠቱ በፊት ፒተር እግር ሰጠው። አሁን ያንተ ሚኒስትሪ እንደዛ ሲሆን ያለው፣ ያንተ ሚኒስትሪ እንደዛ ሲሆን ያለው። ይሄ ሰውዬ ሽባ የሆነው ሰውዬ የተቀመጠው ባለጸጎች በሚገቡበት በር ላይ ነው። ፒተር በባለጸጎች መንገድ እየሄደ ብርና ወርቅ የለኝም ነው የሚለው። ፒተር ብርና ወርቅ የለኝም ሲል የባለጠግነቱን መንገድ ኦሬዲ ይዞታል። አልሰማችሁ? ኦሬዲ በባለጠግነት መንገድ ላይ ነው። አንተ ለብርና ወርቁ ኦን ደ ትራክ ነው። እና መንፈስ ቅዱስ ላይፋችሁ ላይ መጣሳ ዝም ማለታችሁ የታመመ ሰው አይታችሁ ሳንቲም ጥላችሁ አታልፉ።
ከኔ ጋር ናችሁ? የታመመ ሰው አይታችሁ እግዚአብሔር ይርዳህ ብቻ ብላችሁ አልፋችሁ አትሄዱም። የምትናገሩት ነገር አላችሁ። ከኔ ጋር ናችሁ? የምትናገሩት ነገር አላችሁ። የምትተነብዩት ነገር አላችሁ። የምትተነብዩት ነገር አላችሁ። መንፈስ ሲመጣ ሁሉ ጊዜ የምትናገረውን ነገር ይዞ ነው ይመጣው። በጣም አቅም የሌለው አንድ ሰው ጥይት እንኳን እንዴት እንደሚተኮስ የማያውቅ አንድ ሰው ኖርማል ሆነ አግኝታው ጎንበስ ብሎ የሚሰግድልህ አንድ ሰው ድንገት አንድ አጋንንታዊ ክፉ መንፈስ ሲጠናወተው ጀበና ደርድሮ ፎቶ ይዘለት መጥተህ ይሄንን ሰውዬ ምን ላድርገው ይልሃል አይደለ? ግደልልኝ ስትለው እንደሚልህ ስፒሪቱ ሲመጣ ጠብቆ ሰውየው ምን ብየዋል ይልሃል? ገድየዋለሁ። ምን ብየዋለሁ? ሰውየውን ከስፒሪቱ ውጭ ብታስበው ውሻ መግደል የማይችል አቅም ያለው ሰው ነው። ልክ ነኝ? ደሞመንት ስፒሪቱ የመጣ ሰዓት ግን ከተማ መግደል ይችላል። ለምን እንደሆነ ልንገራችሁ። ስፒሪቱ የሚጠብቀው የሰውየውን ንግግር ነው። መንፈሱ የመጣ ሰዓት ይሄ ያውለ መንፈስ የመጣ ሰዓት ሰውየው ዝም ቢል ፎቶውን ይዘህለት የሄድከው ሰውዬ ምንም አይሆንም። ልክ ነኝ አይደል? ስፒሪቱ እንዲንቀሳቀስ ነው ሰውየው የሚናገረው። ምን እንዲል? ክፉ መንፈስ እንዲንቀሳቀስ ነው ሰውየው የሚናገረው። ልክ ነኝ አይደል? ልክ እንደዛ ሁሉ አንድ ነብይ የሚናገርብህ ለምን እንደሆነ እስካልገባ ድረስ ምንም አይፈጠርልህም። ነብዩ ውጭ ወጥተህ ስታገኘው ኖርማል ሰው ሊሆን ይችላል። የትንቢት ስፒሪት ፕሮሰስ ሲያደርግ ወገን ላይፍ ላይ እንደዚህ ይሁን ሲል ማድረግ ያለብህ አንድ ነገር ነው። ምን ማድረግ እንዳለብህ ልንገርህ። ገብርኤል መጥቶ ለማርያም ነገራት፣ ይህ እንዴት ይሆንልኛል ያለችው። ከዛ በኋላ እንደዚህ የልዑል ኃይል አማርኛው ነው እንደዚህ የሚለው ይህ እንዴት ይሆናል ብላ ማርያም ስትጠይቀው ኃይል አለን ያላት። አንድ ሰው በትንቢት መንፈስ ቁጥጥር ሆኖ እንደዚህ ይሆንልህ ሲባል እንዴት ይሆናል አይባልም። ቢኮዝ የሚናገረው ወርድ ጀርባ ነገር ይሆን የሚፈጽም ኃይል አለ። አይ ስፒሪቱ የመጣው ሊፈጽም ነው። አሁን የተነገሩ ትንቢቶች ሁሉ ከዚህ ሰዓት ጀምሮ እንዲፈጸሙ ጸልያለሁ። በኢየሱስ ስም እንዲፈጸሙ ጸልያለሁ። ስለ አገልግሎት፣ ስለ ቅባት፣ ሰዎችን ስለ መርዳት፣ ስለ ልጅ ስለ መውለድ፣ ስለ የትኛውም ነገር የተነገረ ትንቢት በሙሉ ከዚህ ሰዓት ጀምሮ አሁን እንዲፈጸም ጸልያለሁ። አሁን እንዲፈጸም ጸልያለሁ።